ቤታችን ወደ ውጪ ሄዶ ገበያ ውስጥ ሊወዳደር የሚችል ምርት የሚመረትበት ከተማ ነው ደብረ ብርሃን። ከተማችን ለነዋሪዎች ወይም ለነዋሪዎቿ ተስማሚ በሀገሪቱም ተመራጭ ከተማ የመሆኗን እድል ከፍ አድርገን እንቀጥላለን። ይህ ልማት እንዲህ ሊቀጥል የቻለው ዝም ብሎ በሰላማዊ ሁኔታዎች አይደሉም። ብዙ ችግሮች ባሉበት ሰዓት ላይ ከፊት ያሉ አመራሮቻችን እንደ ወርቅ ቀልጠው በእሳት ተፈትነው ያሉ አመራሮች ናቸው። ደብረ ብርሃን ከተማ ላይ ቱሪዝምን አልተጠቀምንም። የተሰሩ ስራዎችን ለህብረተሰቡ በተገቢው ማስታወቅ ቢቻል እጅግ በጣም የሚያበረታቱ የሚያኮሩ ልማቶች ናቸው ያሉት። አሁንም አደራ ምላችሁ ሳይሰራ የተበላሸ ሳያልቅ የተበላሸ መንገድ የቀበሌ 4 መንገድን ታስታውሳላችሁ። በተለይ አሁን ባለው ደረጃ ደብረ ብርሃን ከተማ ግልጽ የሆነ ራዕይ አላት። ይሄ ራዕይ የፖለቲካ አመራሩ የፈጠረው አይደለም፣ የህዝቡ ብቻ አይደለም፣ በጋራ የምንስማማበት ራዕይ መኖሩ ነው። እውነት አሁን ባለሀብቱ ሁሉ እየሰራ ነው ወይ? ከፋብሪካ የሚወጡ ፍሳሾች የሚወገዱበት ሁኔታ እሱ ትንሽ አሳሳቢ ነው። እዚህ ማህበረሰቡ ሊያውቃቸው የሚገቡ ለሀገርም ለክልላችንም ለከተማችንም ተስፋ ሊሰጡ የሚችሉ በርካታ ስራዎች አሉ። በዚህ በ4 ወር ውስጥ 121 ኢንዱስትሪዎችን የመጨረሻ በሚባል ደረጃ የመቀማት ወደ መሬት ባንክ የማስገባት የማስጠንቀቅ ስራዎች ተሰርተዋል። በጥራት ሂደት ውስጥ በግንባታ ሂደት ውስጥ በምንሰራቸው ስራዎች ውስጥ ማህበረሰቡም የራሱን ኃላፊነት መወጣት ይጠበቅበታል ማለት ነው።